ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ ተመልካቾቻችን ለመላው ለእስልምና እምነት ተከታዮች ለ1446ኛው የኢድ አል አድሃ ወይም አረፋ በዓል በሰላም አደረሳችሁ እንላለን። እንግዲህ በወላይታ ሶዶ ከተማ በደማቅ እየተከበረ ይገኛል። ህዝበ ሙስሊሙ በነቂስ ወጥቶ በደማቅ ሁኔታ እያከበረ ይገኛል። እንግዲህ በአደባባይ እንደምትመለከቱት ከበስተጀርባም እንደምትመለከቱት ሴቶች ለብቻ ወንዶች ለብቻ እንደዚሁም ህፃናት በጋራ ሆነው የሶላት ስነ ስርዓት እያካሄዱ ይገኛል። እንግዲህ ቆይታቸው ምን እንደሚመስልና ድባቡ ምን እንደሚመስል ከነሱ ጋር ቆይታ እናደርጋለን። አብራችሁን ቆዩ። ስሜ ፌርዛ ሰማን ይባላል። እንግዲህ ዛሬ ወላይታ ሶዶ ላይ አረፋን በማክበር እንደዚህ ፏብለን እያከበርን ያለ ነው። በጣም ደስ ይላል። እንግዲህ እናንተም እንደምታዩት ህዝቡ አረፋ ሲከበር በነገራችን ላይ ያው ሁሉም ወደ እናት አባቱ ሀገር ስለሚሄድ በዛም ሆኖ ግን ማሻአላ ተባረከላ በጣም ደስ ይላል። ይሄው እንደምታዩ ያው አረፋ ለየት የሚያደርገው ነገር ምንድነው? ምስኪን ምንም ማረድ የማይችሉ ሰዎችን ሳታበይ ራስሽ መብላት አትሽምና ከታረደው ላይ አንድ እጅ ለምስኪን ትሰጫለሽ። ያ ግዴታ ነው። ያ ለየት ያደርገዋል። በቃ ፈርድ ነው ማለት ነው። ካምናው እስኪ ዘንድሮ ስንመለከተው ምን ይመስላል? እንዴት አገኘሽ? ያው አረፋ ሁሌም አዲስ ነው። ደስ ይላል። ጥሩ ነው። አምናም ያው በተመሳሳይ ሁኔታ ነው የተከበረው፣ ግን ያው ደስ ይላል። መልካም። እስቲ ከዚህ ደግሞ ከሄዳችሁ በኋላ እንዴት ነው የምታከብሩት? ከዚህ ከሄድን በኋላ የወንዶች የእርድ ስነ ስርዓት አለ። ተክቢራ ተብለው ወንዶች እርድ ያርዳሉ። ምስኪን መጥቶ ይበላል። እንደዛ ነው የምናከብረው ከጎረቤት ጋር። የሴቶች ሚናስ? የሴቶች ሚና ያው ቅቤ አንጥሮ ሚጥሚጣ ወቅጦ ቆጮ ጋግሮ መጠበቅ ነው ስጋው እስኪገባ ድረስ። እሺ፣ የህብረቱ የመጠራራት አረፋ ላይ ያው እንደነገርኩሽ ሁሉም ወደ ቤቱ ይሄዳል፣ ወደ ቤተሰቡ ይሄዳል። እዚህ ያለውም ሴቶች ወደ እናታቸው ቤት ይመጣሉ። ምን ይባላል መሰለሽ፣ በተለምዶ ሰው ሞቶ ካልሆነ በስተቀር አረፋን ቤተሰቡ ጋር አይቀርም ይባላልና ፏ ብለሽ ነው የምታከብሩ አረፋን ከቤተሰብ ጋር። ደስ ይላል። ጥሩ ነው። መልካም። እስቲ እንኳን አደረሳችሁ መልእክት። በጣም ለምወደው ታላቅ ወንድሜ ቶፊቅ ሰማን፣ ለፈቲያ ሰማን፣ ለሀቢባ ሰማን፣ ለቀድሪያ ሰማን፣ ለሰኪና ሰማን፣ ለአብዱ ሰማን፣ ለመሐመድ ሰማን እንኳን አደረሳችሁ ላለው እንዲሁም ዓለም ላይ ላሉ ሙስሊም እህቶቼም ወንድሞቼም እንኳን አደረሳችሁ ላለው አመሰግናለሁ። በቅድሚያ እንኳን አደረሳችሁ። ስምሽን እስቲ እንተዋወቅ። ሰላም ባሉ። ሰላማ አብራር። እሺ። አምሪያ ሐሰን። እሺ። ፈሪሃ ሀይሩ። ኢክራም ሸረፋ። መኪያ ሰንገሮ። እንግዲህ በጋራ የአረፋ በዓልን እያከበራችሁ ትገኛላችሁ። እንግዲህ ከጧት ጀምራችሁ እዚህ የሶላት ስነ ስርዓት እያካሄዳችሁ ነበር። ድባቡ እንዴት አገኘሽው? ድባቡ በጣም ደስ ይላል። ከአምናው በተሻለ አሪፍ ሆኖ በጣም ደስ ይላል። እሺ፣ ላንቺ? እኔም ጋር እንደዛ በጣም ደስ ይላል። ለየት የሚያደርገው ምንድነው? በቃ ሰዎቹ ሁሉም ነገር ደስ ይላል። እሺ፣ መልካም። እንግዲህ ድባቡ መልካም እንደሆነ ጓደኞችሽ ገልጸዋልና ከዚህ በመቀጠል ደግሞ ሄዳችሁ እንዴት ነው የምታከብሩት? ያው እናፈጥራለን በመጀመሪያ፣ ከዛ ያው እንደተለመደው ከቤተሰብ ጋር በጋራ ብለን አብራችሁ ታከብሩት። መልካም። እናንተስ እስቲ ሄደሽ ከዚህ በኋላ እንዴት ነው የምታከብሩት? ከጓደኞቼ ጋር አንድ ላይ በመሆን እናፈጥርና ያው በዓሉን ከጓደኞቼ ጋር አንድ ላይ ሆኜ አሳልፈዋለሁ። መልካም። እስኪ ከመርዳት ከመስጠት አኳያ ያለውን ነገር እስቲ። አዎ፣ እሱ ፍጥር የሚባል አለ፣ ሰዎችን ማስፈጠር አለ። እሱንም እኛ ቤተሰብ ነው የሚሰጠው፣ ያው እኛም እንሰጣለን። መልካም። እስቲ ወደ አንቺ ደግሞ ስመጣ እንዴት አገኘሽው አጠቃላይ የአረፋ በዓልን? ያ የአረፋ በዓል በዓለም አቀፍ ዙሪያ ነው የሚካሄደው፣ ግን ያው በወላይታም ያው በተለየ ሁኔታ ነው የሚከበረው። ያው እኔም ደግሞ ያው ልጆች እናት ነኝ። ምን ከወናችሁ እስቲ? ያው በቤተሰብ ዙሪያ ያው በባህል እኛ በባህላችን እናከብረው አለ። ያው ደግሞ በዓለም አቀፍ ደግሞ የዛሬ ነው፣ ግን በባህል ደግሞ ያው በነግማ መግሪብ አካባቢ ማለት አፍጥር ላይ ያው ተለያየ ነገር አይቤ ኩትፎ አለ። ያው እንትንሱ በሱ እናከብራለን። እሺ፣ እዚህ አደባባይ ላይ በነበራችሁ ቆይታ ምን የከወናችሁ? ሴቶች ለብቻ ወንዶች ለብቻ ስርዓት አለው? እሱ ያው በሸሪያ ነው። ሴቶች ለብቻ ወንዶች ለብቻ ያው አንድ ላይ ነው የምንሰግደው። ያው በተለየ ሁኔታ ነው። መልካም። እስቲ እንኳን አደረሳችሁ አጠቃለሽ። እንኳን አደረሳችሁ ለምለው ያው በዓለም አቀፍ ላሉት ነው እና በተለያዩ በጦርነት ላሉትም ለነሱ መልካም በዓል እላለሁ። ለእናቴም ለአባቴም ለቤት ውስጥ አጠቃላይ መልካም በዓል።
እሺ እንኳን አደረሳችሁ መልእክት መጀመሪያ ለአባቴ ለሸረፋ ኮሪ እንኳን ለኢደል አድሃ አረፋ በዓል በሰላም አደረሰ። በቀጠል ፈኪያ ረዲ እንኳን ለኢደል አድሃ አረፋ በዓል በሰላም አደረሳችሁ። ሁሉንም በአጠቃላይ የእስልምና እምነት ተከታዮች እንኳን ለአረፋ በዓል በሰላም አደረሳችሁ። እሺ ልቀጥል ወደ አንቺ ለእናቴ ለአባቴ ለወንድሞቼ ለእህቶቼ ለጓደኞቼ ለእስልምና እምነት በሙሉ እንኳን ለኢደል አድሃ በዓል በሰላም አደረሳችሁ። እናመሰግናለን። ለቤተሰቦቼ ለእህቶቼ ለሁሉም እንኳን ለኢደል አድሃ በዓል በሰላም አደረሳችሁ። ለቤተሰቦቼ በቅድሚያ እንኳን ለአረፋ በዓል በሰላም አደረሳችሁ እና ለመላው ለእስልምና ተከታይ በሙሉ እንኳን አደረሳችሁ። ሴቶች ለብቻ ቦታቸውን ይዘው ወንዶች ለብቻ ቦታቸውን ይዘው እየሰገዱ ነው የሚገኙት። እንግዲህ ድባቡ ይሄንን ይመስላል። በድምቀት ደግሞ እያከበሩ ይገኛሉ። ስርዓቱን እንግዲህ በአግባቡ ከጨረሱ በኋላ የስግደት ስነ ስርዓቱን ካደረጉ በኋላ ደግሞ ወደ የቤቶቻቸው ሄደው ደግሞ የማክበሩን ስነ ስርዓት ያካሂዳሉ። ይህንንም ደግሞ ከነሱ ጋር ቆይታ እናደርጋለን። ከኛ ጋር ቆይታ አድርጉ። በድጋሚ እንኳን አብሮ አደረሰ። እንኳን አብሮ አደረሰ። እንታወቅ ስማችሁ እስቲ። ስሜ ሙባሪክ አምዳላ እባላለሁ። ሚላል አብዱሰመድ እባላለሁ። እሺ እንግዲህ የአረፋ በዓልን በአደባባዮቻችሁ በድምቀት አክብራችኋል። ምን ይመስል ነበር ድባቡ? አልሐምዱሊላህ ዘንድሮ አሪፍ ነው። ያው ሰውም ብዙ ጊዜ አረፋ ለማክበር ወደ ሀገር ቤትና ወደ ታች ወደ ቤተሰባችን ወደ ገጠር ይወርዱ ነበር። አልሐምዱሊላህ ዘንድሮ ያንን ያህል ብዙም አልወረዱም። ብቻ ደስ ይላል። አሪፍ ነው። ደስ ይላል። ዘንድሮ እንደው ለየት የሚያደርገው እንደ ሌላው ጊዜ ዝናቡ ምናምን አላስቸገረንም። ደስ በሚል እንትን ያለው ፀሐይዋም ወገግ ብላ ወጣለች። አልሐምዱሊላህ። እሺ አረፋ በዓልን ከሌሎች በዓላት ለየት የሚያደርገው ምንድነው? ለየት የሚያደርገው ያው አረፋ በዓልን ከቤተሰብ ጋር ተቀራርበን ተጠጋግተን ብዙ ጊዜ ነው የምናሳልፈው። እናም ለየት የሚያደርገው ዋናው ነገር ደግሞ አረፋ በዓል ብዙ ጊዜ ወደ ሀገር ቤት ወርደን አገር ቤት ካሉ ሰዎች ጋር ምናምን በደንብ ነው የምናከብረው። ያ ነው ለየት የሚያደርገው ነገር። መልካም እንግዲህ በአደባባይ ስርዓቱን ከውናችኋልና ምን ይመስላል? እስቲ ስርዓቱን እስቲ ግለጽልኝ። ስርዓቱ በጣም ደስ የሚል ነው። ያው ተክቢራ እያልን የመጣ ነው። የጎዳናው በየመንገዶቹ ተክቢራ እያልን መጥተናል። እዚህ ደግሞ ጀማው አንድ ላይ ከየአካባቢው ተሰብስቦ አንድ ላይ መጥተን እዚህ ጋር ሰግደናል። በጣም ደስ የሚል ድባብ ነበረው። አልሐምዱሊላህ። መልካም እስቲ ከዚህ በኋላ አሁን ወደ ቤት ለማክበር ትሄዳላችሁና እንዴት ነው የምታከብሩት? በጋራ ያለው ነገር ምንድነው የሚከወነው? ካሁን በኋላ የምናከብረው እንግዲህ ያው ዋናው እርድ ነው። ከሰላት በኋላ ነው እርድ የሚከወነው። ያው በእርድ ነው አረፋ ሲሆን ከሰላት በኋላ ወደ እርድ ነው ቀጥታ የሚካሄደው። እሺ እርድ እንግዲህ ታካሂዳላችሁ። ያረዳችሁትን ማካፈል አለ። ስለሱ እስቲ በጋራ ቤት ጋር ያለው ነገር እርድ ይሄኛው ባለ የእርድ ባል ነው በዋናነት እና ተሰብስቦ ከዚህ በኋላ አሁን የሚሄደው ጀማ ከዚህ ጋር ሰግዶ የሚሄደው ጀማ አንድ ላይ ተሰብስቦ እንትን ይልና ተክቢራ ይባልና አርደ ነው የእርዱን 1/4ኛውን ለምስኪን እንሰጠዋለን ማለት ነው። እንደዛ ነው የምናሳልፈው። ከዛ ሴሬሞኒዎች ምናምን አሉ። በሚገርም ሁኔታ እናሳልፈው። ፏትላላችሁ። መልካም እስቲ እንኳን አደረሳችሁ መልእክት እንደመጨረሻ። አልሐምዱሊላህ። እሺ እንኳን አደረሳችሁ መልእክት 1446ኛ ኢድ አልአድሃ በዓል በአረፋ በዓል ለመላው ዓለም ላይ ለሚገኙ ሙስሊም ማህበረሰብ በጠቅላላ እንዲደርስ ምኞቴን አደርሳለሁ። ያው 1446ኛው ኢድ አልአድሃ የአረፋ በዓል ለመላው ዓለም ላይ ለሚገኙ ሙስሊም ህብረተሰብ እንኳን አደረሳችሁ በሉልኝ። እናመሰግናለን። መልካም በዓል ይሁንላችሁ። እሺ እናመሰግናለን። ስሜ ዘይባ ሀጂ ከድር ይባላል። የዛሬው ድባብ በጣም አሪፍ ነው። በጣም ሰው ቀንሷል ብለን ነበር። በጣም የሚገርመው ወደ ሀገር ቤት ሄደው ግን በእጥፍ ነው። እንደ ኢድ አልፈጠር ነው። በጣም ደስ ብሎናል። መልካም ለየት ያደርገዋል። አዎ አረፋን ለየት ያደርገዋል። ለየት የሚያደርገው እርድ ነው። አረፋ እርድ ስታርጂ ኡዱህያም ይባላል። 3 እጅ ተካፍለው ለምስኪን ይሰጣል። የቀረችዋ ናት ወደኛ የምትገባው። ያ ከሌላው በዓል ለየት ያደርገዋል። ምስኪኑን ቀድመን አብልተን ነው ለራሳችን የምንበላው። መልካም እስቲ ቀድማችሁ እንግዲህ የሶላት ስነ ስርዓት ስታካሂዱ ነበረ። ሴቶች ለብቻ ወንዶች ለብቻ ስርዓት አለው። እስቲ እሱን ስርዓት እሱ ሸሪዓ ነው። ያው ሴትና ወንድ አይቀላቀልም በሃይማኖታችን። ሴት ልጅ ለብቻዋ ራቅ ብላ ትሰግዳለች። ወንድኛው በዚህኛው ይሰግዳል። ሀጂ ነቢይ የሚባል አለ በእኛ ሃይማኖት ማለት ነው። ሴትና ወንድ ልጅ ከሸሪዓም ወደ ሐራም ወደ ሌላ እንትን እንዳይሉ ተራርቀው እንዲደረጉ ሸሪዓችን አስተምሮቱ ነው ያስገደደን። እሺ እንግዲህ በነበራችሁ ክዋኔ ምንድነው የከወናችሁ? እስቲ ዛሬ በነበረው ድባብ
ያው የሰላት ፕሮግራም ነው የተካሄደው። በጣም ደስ የሚል ፕሮግራም ነው። ከሌላው ጊዜ ደመቅ ብሏል። አልহামዱሊላህ ደስ ይላል። እሺ እንግዲህ ዘቢባ አሁን ከዚህ በኋላ እንግዲህ በአደባባይ አክብራችሁ ሶላትን ወደ የቤቶቻችሁ ሄዳችሁ ነው። ቤት ሄዳችሁ ደግሞ በጋራ እንዴት ነው የምታከብሩት? የሴቷስ ሚና ምንድነው? የሴቷ ሚና ትላንትና የሴቶች አረፋ ነበር። ያ ሸሪዓ አይደለም፣ ባህል ነው፣ የስልጤ ባህል ነው። የሴቶች አረፋን ትላንትና አክብረናል። የተወሰነ ሚዲያም ቀርጾናል እና ዛሬ ደግሞ አጠቃላይ ያው ትክክለኛው እስላማዊ አረፋ ማለት ትርጉሙ አዳምና ሐዋ የተዋወቁባት ተራራ አለች። አረፋ አረፍተኒ አረፍተው አወቅኩሽ አወቅሽኝ የተባባሉባት ያን ታሳቢ በማድረግ ነው እና ያው በሬ ይታረዳል። አንድ 3 እጅ ተካፍሎ ለምስኪን ይሰጣል። የቀረው ወደኛ ይገባል። መልካም እንግዲህ ጠቅለል አድርገሽ ገልጸሽልናል፣ እናመሰግናለን። እንደ መጨረሻ ደግሞ እስቲ እንኳን አደረሳችሁ መልእክት። እንኳን አደረሳችሁ የምለው በጣም ለምወዳት ለእናቴ ለወይዘሮ መሪማ አብደላ፣ ለባለቤቴ ለአቶ መሐመድ ፈለቀ፣ ለልጄ ሙሳ መሐመድ፣ ለእህቶቼ ስኪና ከድር፣ ሰሚራ ከድር፣ ሱመያ ከድር፣ መህቡባ ከድር፣ ሀሊማ ከድር፣ አብዲና ሳዲቅ እንዲሁም ውዲ፣ መላው ለኢትዮጵያ ሙስሊም ህብረተሰብ እንኳን አደረሳችሁ። ሰፊና ተቂያ። እሺ እንግዲህ ከጧት ጀምሮ እያየናችሁ ነበረ። ምን ይመስል ነበር ድባቡ? ታገኘሽ? እጅግ በጣም ነው የሚያምረው። ደስ የሚል በዓል ነው። ይሄን በዓል ለየት የሚያደርገው ነገር ተካፍለን የምንበላው በቃ ያው ድባቡን እንዳያችሁት ነው። በጣም የሚያምር በዓል ነው። እሺ አልহামዱሊላህ። ከዚህ ከሄዳችሁ በኋላ ምንድነው የሚደረገው? ምንድነው የሚከወነው? ከዚህ ከሄድን በኋላ እቤት ያለውን ነገር እንበላለን፣ እንጠጣለን። ከዛም በኋላ ወደ እርድ ፕሮግራም ነው የሚያልፉት። ከዛም በኋላ ይታረዳል። ለምስኪን የድርሻው የሚሰጠው ለምስኪን ይሰጣል። ከዛ ያው በጋራ ነው የምንበላው የምናከብረው። ያው በጣም አሪፍ በዓል ነው። እስቲ እንኳን አደረሳችሁ መልካም። እንኳን አደረሳችሁ ምለው በመጀመሪያ ደረጃ ዱባይ የምትገኝ እህታለችኝ ለእቴ ዘሙ ተቂያ እንኳን ለኢድ አልአዳ በዓል በሰላም አደረሰሽ። በመቀጠል ለቤተሰቦቼ ለተቂያ ቡሴር፣ ለዘይቱ አሊ፣ ለመላው ቤተሰቦቼ፣ ለዘመድ አዝማዶቼ በሙሉ እንኳን ለኢድ አልአዳ በዓል በሰላም አደረሳችሁ እላለሁ። እሺ ፈይሰል ሙክታር። እሺ ሰሚር ሙክታር። ወንድማማቾች ናችሁ። እሺ አረፋን እንዴት አገኛችሁት? አልহামዱሊላህ ዘንድሮ አረፋ ደስ ይላል። ያው ጥሩ ነው፣ በጥሩ ሁኔታ ይቀጥላል። ያው መልካም። ከጠዋት ጀምሮ እንግዲህ ስመለከት ነበርና እስኪ በምን አይነት ስርዓት ነው የሚከወነው? እንዴት አያችሁት እናንተ? ያው አረፋን እንደሚታወቀው ከማህበረሰቡ ጋር ከቤተሰብ ከወዳጅ ከዘመድ ጋር ካለውም ካሌለው ጋር አንድ ላይ ሆነች ተሰብስበሽ የምታከብረው በዓል ነው። ሁሉም በጋራ የሚያከብረው በዓል ነው። እኛም በዛ መልኩ እንቀጥላለን። እሺ አንተ እንዴት አየህ? አሪፍ ነው። የዘንድሮ ደግሞ ለየት ይላል እና አረፋ በዓል ለየት የሚያደርገው ከእንትን ምስኪኖችንም እየረዳ ምናምን ነው የምናሳልፈው። በዛ ነው። መልካም እንግዲህ እዚህ በድምቀት አክብራችኋል። አሁን ደግሞ ከዚህ በኋላ ወደ ቤቶቻችሁ ሄዳችሁ የሚከወን ስርዓት አለ። እንዴት ነው የምታከብሩት? በመቀጠልስ ምንድን ነው የምታደርጉት? ሰብሰብ ብለን እናፈጥራለን። ከዛ በኋላ የተለያዩ ፕሮግራሞችን ቤት ውስጥ በቤተሰብ አንድ ላይ ነው የምናከብረው። መልካም ከወዳጅ ዘመድ ጋር ከጎረቤት ጋር ያለው ነገር ከዚህ በኋላ ያለው አከባበር ያው በጥሩ ሁኔታ ያው ከዚህ በመቀጠል የእርድ ፕሮግራም ይኖረናል። እዛ እርድ ላይ ያው ከሁሉም ከጎረቤትም ከዘመድ ከወዳጅ ጋር በመሆን አንድ ላይ ተሳትፈን በጋራ እናሳልፋለን። መልካም እንግዲህ በጋራ ልታሳልፉ አሁን በደስታ ወደ ቤት እየሄዳችሁ ነው። አጠቃላይ ደግሞ መልእክት ይኖራችኋል። እንኳን አደረሳችሁ መልእክት እስቲ። እሺ ያው ለ1446ኛው ለኢድ አልአዳ በዓል በሰላም አደረሳችሁ እንኳን አደረሳችሁ ምላቸውም አሉ። ያው ወዳጅ ዘመዶቼም ሌላም አካባቢ ያሉት እንዲሁም በተለይ ደግሞ እናቴን እንኳን አደረሰሽ ማለት ፈልጋለሁ። መልካም እሺ እንኳን ለመላው የኢትዮጵያ ለመላው የእስልምና እምነት ተከታይ በሙሉ እንኳን ለኢድ አልአድሃ አረፋ በዓል በሰላም አደረሳችሁ አደረሰን እላለሁ። መልካም በዓል ለሁላችን ይሁንልን። አመሰግናለሁ። መልካም በዓል። እኛም እንግዲህ ከህዝበ ሙስሊሙ ጋር ከማህበረሰቡ ጋር ያለውን ቆይታ በትንሹ ወደ እናንተ አደረስን። በድምቀት እንዳከበሩ ነግረውናል። ከዚህ በኋላ ደግሞ በቤቶቻቸው በመሄድ እርድ በማድረግ ደስ በሚል ሁኔታ በመጠራራት ለድሃ በማካፈል በጋራ እንደሚያሳልፉ ነግረውናል። እኛም እንግዲህ በድጋሚ ለመላው ለእስልምና ተከታዮች በሙሉ እንኳን አደረሳችሁ እያልን ፕሮግራማችንን እዚሁ እንጨርሳለን። ከቀሪ ፕሮግራሞች ጋር መልካም ጊዜ ይሁንላችሁ።